የጀገኑ የሩሲያ መሳሪያዎች የተገለጡበት የደመቀ የሞስኮ የድል ቀን። በአስደናቂ ትርኢት የትኞቹ መሳሪያዎች ተገለጡ? በፈረንጆች ግንቦት 9 ሁሌም የሩሲያ የድል ቀን በሞስኮ ቀዩ አደባባይ በወታደራዊ ትርኢት ደምቆ ይካሄዳል። የአሁኑ የድል ቀን ደግሞ ሶቪየት ህብረት ናዚን ያሸነፈችበት 80ኛ ዓመት የድል በዓል ነው። እዚህ በዓል ላይ ቭላዲሚር ፑቲንና የቻይናው ዢ፣ ብራዚላዊው ዳሲልቫ፣ የቡርኪና ፋሶ ትራውሬ፣ አወዛጋቢው ሁጎ ቻቬዝ እና የግብፁ አልሲሲ እንዲሁም የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በጀርመን ላይ ድል የተቀዳጁበትን ቀን እያከበሩ በዛውም የድል ዝግጅቱ ላይ እጅግ ዘመናዊ ቲ90 ታንኮች፣ ኢስካንደር ሚሳይሎች፣ አርላን፣ ላንሴትና ጄራን ሰው አልባ አውሮፕላኖችን ጨምሮ የጦር መሳሪያዎች ለእይታ ቀርበዋል። የትኞቹ መሳሪያዎች ወጡ? ሰሞንኛ ጥንቅቅ ያለ መረጃ አለው። ሰላም የተወደዳችሁ የሰሞንኛ ቤተሰቦች፣ ይሄ የሩሲያ የድል ቀን ብቻ አይደለም፣ ሀገሪቱ በየዓመቱ የምታፈረጥመውን ክንዷን ለዓለም የምትገልጥበት መድረክም እንጂ። ታዲያ እዚህ ወታደራዊ ትርኢት ላይ ከ29 በላይ የሀገር መሪዎች፣ እልፍ ወታደራዊ ትጥቆች፣ አዳዲስ ቴክኖሎጂዎች የሚገለጡ ሲሆን የዚህኛው ዓመት ትርኢት ደግሞ ከአሜሪካ እስከ ኔቶ የደነገጡበት፣ ከቻይና እስከ ሰሜን ኮሪያ የተገረሙበት ነው። ታዲያ በዛሬው ጥንቅራችን ትርኢቱን ያደመቁትን ታምራዊ መሳሪያዎች አንድ በአንድ የምንዳስ ሲሆን የተገኙትን አወዛጋቢ መሪዎችም እናስቃኛቸዋለን። አብራችሁን ቆዩ። ሩሲያ በልዩ ሁኔታ የምታከብረው የሁለተኛው ዓለም ጦርነት የድል ቀን ምንድን ነው? ሩሲያ የሁለተኛ ዓለም ጦርነት የድል ዕለትን በየዓመቱ ግንቦት 9 በሞስኮ በሚገኘው ቀዩ አደባባይ በደማቅ ወታደራዊ ትርኢት ታከብራለች። ይህ የሩሲያ አከባበር በዓለም ላይ ካሉት ሀገራት ሁሉ እጅጉን የላቀ ድምቀት ያለው ነው። ይሄ ታላቅ ትዕይንት ሶቪየት ህብረት በሁለተኛው የዓለም ጦርነት ወቅት በናዚ ላይ ድል መቀዳጀቷን የሚያስታውስና ሩሲያውያን ልዩ የሀገር ፍቅራቸውን የሚገልጹበት ነው። ሰልፉ ከድል መታሰቢያነቱ ባሻገር እንደ ብሔራዊ መታሰቢያ ቀን የሚታይ ሲሆን ሩሲያ የጦር ኃይሏን አቅም እንዲሁም ታሪካዊና ጂኦፖለቲካዊ ትኩረቷን መግለጫ ሆኖም ያገለግላል። ናዚ አውሮፓን በተቆጣጠረበት ወቅት እጅ ካልሰጡ ሀገራት መካከል ሩሲያውያን ይገኙበታል። ይህን የድል ቀን ሩሲያ ዘንድሮ 80ኛ ዓመቱ በመሆኑ ከተለያዩ ሀገራት ከመጡ መሪዎችና ልዑካን ጋር በደማቅ ስነ ስርዓት አክብረዋለች። የደመቀው ወታደራዊ ትርኢት በሞስኮ የ2025 የሩሲያ የድል ቀን የድንቅ መሳሪያዎች መግለጫውን አልፏል። ቀዩ አደባባይ ላይ ያልተሰለፈ የሩሲያ የእጅ ስራ፣ ያልወጣ የዘመነ የመሳሪያ አይነት የለም። ዓለምን ጉድ የሚያስብሉ ተአምራዊ ትጥቆች ሞስኮን አስጨንቀዋታል። ከዓመት ዓመት የሚካሄደው ትርኢት ሩሲያ በየዓመቱ ወታደራዊ አቋሟን የምታሳይበትና አዳዲስ ትጥቆችን ለጋበዘቻቸው እንግዶቿ የምታስቃኝበት ነው። የተገለጡት ድንቅ ትጥቆች፣ ተአምረኛው ቲ90ኤም ታንክ። ይሄ ተዋጊ ታንክ የሩሲያ ተቀዳሚ ተሰላፊና ባለውለታዋ ተዋጊ ሲሆን ታንኩ የሚታወቀው በረቀቀ ዲዛይኑ በማይገመት አቅሙ ነው። ዘመናዊ የተኩስ መቆጣጠሪያ የተገጠመለት አስደናቂ ጋይድድ ሚሳይሉ ያዩት ሁሉ ብንታጠቀው ብሎ የሚመኙት ድንቅ መሳሪያ ነው። ታዲያ ቀዩ አደባባይ ላይ ከነሙሉ ግርማ ሞገሱ የተገለጠው ታንኩ የሩሲያን ወደር የለሽ አቅም ገልጦ አሳይቷል። ድምቀቶቹ ቲ72 ቢ እና ቲ80 ቢ ታንኮች። እነዚህ በየዘመኑ እየተሻሻሉ የዘለቁት ድንቅ የሩሲያ ታንኮች ለየት ያለ አፈሙዝና የላቀ የኤሌክትሮኒክስ መገናኛዎች የተገጠሙላቸው፣ ሩሲያ የቀደሙ ታንኮቿን እንደ አዲስ እያሻሻለች እንደምትወጣ ለዓለም ያስመሰከረችበት ሆነው የታዩ የቀዩ አደባባይ አድማቂዎች ነበሩ። ቢኤምፒ3 የእግረኛው ጦር ብርታት ድንቅ ብረት ለበስ ተሽከርካሪ 100 ሚሜ አፈሙዝ ያለውና የሚደንቅ ጸረ ታንክ ሚሳይል የታጠቀው ይሄ ድንቅ ብረት ለበስ ተሽከርካሪ አደባባዩ ላይ ሲገለጥ የዓለም መሪዎች ሁሉ ተደንቀዋል። የተመለከቱት ሁሉ ደግሞ ተገርመዋል። ቢኤምፒ3 የሩሲያን አቅም ያሳየና የገለጠ በብዙ አውደ ውጊያዎች ተሰልፎ በብቃት የሚወጣ ድንቅ መሳሪያ ነው። ቱኤስ-19 ኤምኤስቲኤ ይሄ ድንቅ መሳሪያ ደግሞ አንዴ ተኩሶ እስከ 29 ኪሎ ሜትር ርቀት ድረስ ያለን ኢላማ ማውደም ይችላል። ከዛም አልፎ ሮኬት አጋዥ ከተገጠመለት እስከ 36 ኪሎ ሜትር ድረስ ማውደም ይችላል። ኤምኤስቲኤስ የሩሲያን መሳሪያ ልቀት የገለጠ በወታደራዊ ስትራቴጂ ተወዳዳሪ አልባ መሆኗንም ያሳየ ነው። ቱኤስ-44 ማልባ በቀዩ አደባባይ የተገለጠውና እንደ አዲስ ተሰርቶ የወጣው ይሄ ድንቅ መሳሪያ ሲሆን ለየት የሚያደርገው ነገር ተኩሶ ረጅም ርቀት ድረስ ማውደም መቻሉ ነው። ይህ ትጥቅ ታዲያ የሩሲያ ጦር የቀደሙ ትጥቆችን እንደ አዲስ በመስራት ዘርፍ ተወዳዳሪ እንደሌለው ያሳየበት ነው። ኦርላን 10 እና ላንሴት ድሮኖች
በድንቁ ካማዝ 6350 ተጭነው የሞስኮን አደባባዮች የዞሩት እነዚህ ድንቅ መሳሪያዎች የትርኢቱ ድምቀቶች ነበሩ። ከቅርብ ጊዜ ወዲህ ሞስኮ በምትታማበት የሰው አልባ ድሮን ዘርፍ የተሻሻለ መነቃቃትን እያሳየ ሲሆን የታዩት ወደር የለሽ ድሮኖች ተኩሶ የማይስቱ የዘመኑ ቴክኖሎጂ ሁሉ የተገለጠባቸውና ሩሲያን በዘርፉ ያጠነከሩ ናቸው። ከነዚህ አዳዲስ መሳሪያዎች ጋር ደግሞ አስፈሪው የኦርሽኒክና ሬስ-28 አህጉር አቋራጭ ሚሳኤሎችና ሌሎች ዘመናዊ ትጥቆች ለእይታ ቀርበዋል። በተጨማሪም የሩሲያ ኤርስፔስ ታንክ፣ ዘመናዊ ተሽከርካሪዎችና ሌሎች ወታደራዊ ክፍሎችም የትርኢቱ አድማቂ ነበሩ። ከዚህ በተጨማሪ ታሪካዊ መሳሪያዎችም የተገለጡበት ሆኖ ያለፈው ትርኢቱ ከነዚህ መካከል ታሪካዊ ቲ-34 ታንክ አንዱ ሲሆን መሳሪያው ሀገረ ሩሲያ በሶቪየት ህብረት መፈራረስ ብሎም በቀዝቃዛው ጦርነት መጠናቀቅ በኋላ ቀደምት መሳሪያዎቿን እንደ አዲስ የተጠቀመች ለመዝለቋ ምስክር ነው። አደባባዩ ላይ ከ14000 በላይ ወታደሮች፣ ከ13 ሀገራት በላይ የተሰባሰቡ ድጋፍ ሰጪዎች፣ ከ1100 በላይ የሙዚቃ ባንዶች ታድመው የማይረሳ ድል ቀንን እንዲከበር አድርገዋል። ታዲያ ትርኢቱ ዝም ብሎ የመሳሪያ ጋጋታ ማሳያ ብቻ አይደለም፣ ሩሲያ የዓለምን የኃይል ሚዛን አስጠባቂና ሀያል መሆኗን የሚያሳይ እንጂ። ይህ ማለት ለምዕራቡ ዓለም ራስ ምታትና የጂኦፖለቲክስ ትርታ መስሚያ ስቴትስኮፕም ነው። የክሬምሊን የወታደራዊ ትርኢት አሁን ሩሲያ ለገባችበት ጦርነትም እንደ ማስጠንቀቂያና የዩክሬንም ማንቂያ ነው። የፑቲን ቃል በአደባባዩ። ከአስደናቂው ትርኢት ትይዩ ንግግር ያደረጉት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሩሲያ የምዕራባውያንን አላስፈላጊ እርምጃና ስርዓት አልበኝነትን መዋጋት ትቀጥላለች ሲሉ የተደመጡ ሲሆን ሩሲያ በሁለተኛው ዓለም ጦርነት የናዚ ኃይል ወረራን በመመከት ያሸነፈችበት ድል አሁንም ሉዓላዊነቷን የሚዳፈሩት ሁሉ ይቀምሱታልም ብለዋል። በሞስኮ ሬድ ስኩዌር በተካሄደው ስነ ስርዓት ላይ ታዲያ ፕሬዝዳንት ፑቲን ባደረጉት ንግግር አገራቸው ሩሲያ ጠልነትን መዋጋቷን ትቀጥላለች ብለዋል። በሁለተኛው የዓለም ጦርነት ወቅት ሀያላኑ የበርካታ ሀገራትን ግዛት በማለፍ በደሎችን ሲፈጽሙ እንደነበር አስታውሰው ይህንን በደል በወቅቱ የነበረው የሶቪየት ኃይል መቀልበስ መቻሉን ተናግረዋል። ድሉ ሩሲያ ያላትን ሀቅ ለዓለም ያሳየችበት እንደነበር ገልጸው ሊጨቁኑት የመጡትን ኃይሎች በመፋለም አባት ሀገር ላስረከቡን ጀግኖች የሶቪየት ወታደሮች ምስጋና ይገባቸዋል ብለዋል። ሩሲያ እውነት ስለነበራት በሁለተኛው የዓለም ጦርነት የናዚ ኃይልን አሸንፋለች በማለት ገልጸው ከሁለተኛው የዓለም ጦርነት ትምህርት መውሰድ እንደሚገባም አስገንዝበዋል። የገዘፈው ትርኢት የሩሲያ የዲፕሎማሲ ድል። እዚህ የ2025 የድል በዓል ላይ ከ29 በላይ ሀገራት መሪዎች የተገኙ ሲሆን ከቀደምቶቹ ዓመታት በተለየ የተሻሉ የሀገራት መሪዎች የተሳተፉበት ትርኢት ሲሆን ቀደምቶቹ ትርኢቶች በኮቪድ እና በዩክሬን ጦርነት ምክንያት በአንጻሩ ያልደመቁ ነበሩ። አሁን ግን ከቻይናው መሪ ዢ ጨምሮ የብራዚሉ ዳ ሲልቫ፣ የሰርቢያው አሌክሳንደር፣ የቡርኪና ፋሶ ትራኦሬ እና አወዛጋቢው ማዱሮ እንዲሁም ሌሎች መሪዎች ተገኝተዋል። አወዛጋቢዎቹ መሪዎች ትርኢቱ ላይ የምዕራባውያን ጭንቀቶች በሞስኮ መድረኩ ከምዕራባውያን ጋር አይንና ናጭ ያልሆኑት መሪዎች ልዩ ድል ፈጥሮላቸዋል። ከነዚህ መካከል በሞስኮ የተገኙት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ከቬንዙዌላ ሪፐብሊክ ፕሬዝዳንት ኒኮላስ ማዱሮ ከሚመራው የቬንዙዌላ ልዑካን ቡድን ጋር መወያየታቸው የተነገረ ሲሆን ማዱሮ ፕሬዝዳንት ትራኦሬን በማግኘታችን በጣም ተደስቻለሁ ብለዋል። የሁለቱ መሪዎች ውይይት የሁለቱ ሀገራት የትብብር ጉዳዮችና ዓለም አቀፍ ጉዳዮች ላይ ትኩረት ያደረገ ሲሆን ትራኦሬ ለፕሬዝዳንት ኒኮላስ ማዱሮ በቡርኪና ፋሶና በቬንዙዌላ መካከል ያለው ግንኙነትን ከማጠናከር ባለፈ በአፍሪካና በደቡብ አሜሪካ መካከል መልካም ነገሮችን መገንባት እንችላለን፣ እኛ የአንድ እናት አፍሪካ ወንድሞች እናቶች ነን እና ዛሬ አብረን አዲስ ጉዞ ጀምረናል ሲል አጽንኦት ሰጥቶ አቋሙን ገልጿል። ፕሬዝዳንት ማዱሮ በካፒቴን ኢብራሂም ትራኦሬ እየተመራ ያለውን የሀገራቸውን ወቅታዊ አመራር በተመለከተ ቡርኪና ፋሶ ስለ ነጻነትና ለፍትህ የምታደርገውን ትግል እናደንቃለን ያሉ ሲሆን የቦሊቫሪያን ሪፐብሊክ፣ ቬንዙዌላ እና ቡርኪና ፋሶ በተለያዩ መስኮች አርአያነት ካለው የትብብር ግንኙነት ባለፈ በባለብዙ ወገን ትብብርና በዓለም አቀፍ አስተዳደር ላይ አብረው ለመስራት ተስማምተዋል። በማዱሮ የምትመራው በደቡብ አሜሪካ የምትገኘው ቬንዙዌላ ታዲያ 300 ቢሊዮን በርሜል ነዳጅ ክምችት በመያዝ ከዓለም የሚወዳደራት የለም። አሜሪካ ከ3 ወራት በፊት የቬንዙዌላን የዲሞክራሲ ሂደት አደናቅፈዋል፣ እንዲሁም በአደንዛዥ ዝውውርና በሽብርተኝነት የሚፈልገውን የቬንዙዌላ ፕሬዝዳንት ለመያዝ ያገናኘኝ ሰው $25 ሚሊዮን እሸልመዋለሁ እስከ ማለት ደርሳለች። ኤግዞን ሞቢል የአሜሪካን የነዳጅ ማውጫ ካምፓኒ ነው። ይህ ካምፓኒ ከ1936 ጀምሮ እስከ 1993 ድረስ የቬንዙዌላን ነዳጅ እንደ ልቡ ሲዝቅ ኖሯል። ለድፍን 57 ዓመታት ቬንዙዌላ ከራሷ የተፈጥሮ ሀብት የሚገባትን ሳታገኝ ኖሮችና ብልህና ጎበዝ የነበረው ታላቁ ሁጎ ቻቬዝ ሀገሪቱን መምራት ሲጀምር ይህን ካምፓኒ የእስከዛሬው በቃል አሁን ውጡልኝ አለ። የአሜሪካው ኤግዞን ሞቢል ይህንን የፕሬዝዳንት ሁጎ ቻቬዝ እርምጃ ሳይወድ በግድ ተቀብሎ ሀገሪቱን ለቆ ወጣ።
ከዛም አሜሪካም ከሁጎ ቻቬዝ ጋር ግልጽ ጦርነት ገባች። ይህ ከሆነ ከጥቂት ጊዜያት በኋላ ሁጎ ቻቬዝ በህመም ምክንያት በሞት ተለየ። ሆኖም የዚህን ጀግና መሪ ቦታ ተክቶ የተሾመው የዛሬው ፕሬዝዳንት ኒኮላስ ማዱሮ የቀድሞውን ፕሬዝዳንት መርህ ተከትሎ ለእነ አሜሪካ አልንበረከክማል። በዚህ መልኩ ለዓመታት የቆየው የአሜሪካና የኒኮላስ ማዱሮ ጸብ እየከረረ መጥቶ አሜሪካ የቬንዙዌላን ዲሞክራሲ ሂደት አደናቅፏልና በመያዝ ለሚረዳኝ 25 ሚሊዮን እሸልማለሁ አለች። ይሄ አልንበረከክም ባይ ፕሬዝዳንት በወዳጅ ሀገር ሩሲያ በዓልን ለማክበር ሞስኮ በተገኙበት ወቅት በሞስኮ በሚገኘው የቡርኪና ፋሶ ኤምባሲ ድረስ በመሄድ ለምዕራባውያን አልበገር ካለ ወጣቱ የቡርኪና ፋሶ ፕሬዝዳንት ጋር የተገናኘ ሲሆን በዚህ ወቅትም ፕሬዝዳንት ማዱሮ ቡርኪና ፋሶ ለነጻነቷና ለእውነተኛ ፍትህ እያደረገች ያለችውን ትግል እናደንቃለን በማለት ወጣቱን መሪ አበረታተዋል። የተወደዳችሁ የሰሞንኛ ቤተሰቦች ለዛሬ ያሰናዳንላችሁን ጥንቅር በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ